ጉድ በል ጎንደር ትላንትና በተሰራው ቪዲዮ ላይ ሄርሜላ እንትን ኤፍሬም ጋር በድንገት እንደገባችና በጣም ደንግጣ በጣም ራሷን አብረሽዬ እያለች ነበር የገባቸው። ሰላም ጤና ይስጥልኝ በመላው ዓለም ለምትገኙ እህት ወንድሞቼ ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ እና ደግሞ ላይክ ለምታደርጉ አብዝቶ ርዝቁን ያብዛላችሁ። ሰብስክራይብ ለምታደርጉኝ ሁላችሁም፣ ኮሜንት ለምትሰጡኝ ሁላችሁም ዱንያ ላይ የማያልቁ ርዝቅ ሰፊው ርዝቅ የተመኛችሁት ሁሉ አላህ ይረዝቃችሁ፣ ፈጣሪ ይስጣችሁ። እንደውም ሰላም ክርስቲያን ወገኖቼ ብያለሁኝ። በነገራችን ላይ ዛሬ ሰላም ታበዛሁባችሁ። ትላንትና ደግሞ እንትና ቤት በነ ዴቭ ጋር ያው እነ ዴቭ ወይም ደግሞ እነ ሩታ በሰሩት ቪዲዮ ላይ ለምንድን ነው ዜድ ያልሰራሽው? ምን ሆነሽ ነው? አሞሻል ወይ? ተስፋ አትቁረጪ፣ ከጎንሽ ነን ላላችሁ ሁላችሁም ክበሩልኝ። በጣም ቃላት የለኝም ለእናንተ። በቃ አንደኛ እኔ ያልሰራሁበት ምክንያት ትላንትና አንደኛ ቻናሉን በቃ እየሰራሁ ነው እየጣርኩ ነው። በቀን 3-4 ቪዲዮ እየለቀኩ ነው፣ ግን እይታ የለውም። እንደ በፊቱ አይደለም። ቻናል ላይ እንደወደቀ ታውቃላችሁ። ግን እንደሳለ ብዬ 2 ሳምንት ሙሉ ይኸው ጠበቅኩኝ፣ ግን ምንም ነገር የለም። ግን አልሐምዱሊላ፣ በነገራችን ላይ አልሐምዱሊላ ከማለት ውጭ ምንም ነገር ልልም አልችልም። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ ለምታደርጉኝ ሁላችሁ ክበሩልኝ። ጀዛኩሙላሁ ኸይር። በጣም ነው የምወዳችሁ ማከብራችሁ። የመዳም ቅመሞች፣ የመዳም እስስቶች፣ የመዳም በቃ ምን ልበላችሁ፣ ቃላት የለኝም ለእናንተ ማለት ነው። ወደ ጉዳይ ስመጣ እዚህ ጋር በነገራችን ላይ ትላንትና ኤፍሬም ቤት የተለቀቀው ቪዲዮ ወይም ደግሞ እነ ብዙ ቤት የተለቀቀው ቪዲዮ አብዛኛው ሰው ያስደነገጠና በቃ ሄርሜላ ገብታ እንደዚህ ደንግጣ የሆነ አይነት ነገር ነበር የሆነችው። እና ደግሞ አብርሃም እንደዚህ በመሆኑ ብዙ ሰው እየተጎዳ ነው ያለው፣ ብዙ ሰው እያለቀሰ ነው ያለው። አብርሽ እያለች ነበር የገባችው ሄርሜላ። በጣም አዝናለች፣ በጣም ተጎድታለች። በነገራችን ላይ እንደ ሄርሜላ በፍቅር የተጎዳ ሰው የለም። ምክንያቱም የኔ ያደርገዋለሁ እኔ እጅ ውስጥ ገብቷል ብላ እየፎከረች ነበረ መጀመሪያ ላይ ማለት ነው ባመመው ሰዓት። ከዛ በኋላ እንደው ሳታስበው በእጇ ከመውጣቱ ደግሞ በጣም ነው የሚያሳዝነው በነገራችን ላይ ማለት ነው። አንደኛ፣ ሁለተኛ ነገር ደግሞ አብርሃም በፍጹም ኤፍሬም ቤት ወይም ሩታ ጋር አብርሃም ጋር ነው፣ ይሄ አብርሃም ቤት ነው፣ አብርሃም ጋር አይመጣም። ወይም ደውለውለት ወይም ናታች ጠብቀንሃል ብለው ሁለቱ ተመካክረው አውርደውት ወይም ደግሞ ወስደውት ነው እንጂ መኪና እየነዳ እንትን አብርሽ በፍጹም ሊሄድ አይችልም። እንገብቷቸው አይደለ? ስለዛ ይሄ ትልቅ ሴራና ትልቅ አስደንጋጭ ነው። በነገራችን ላይ ያሳዝናል። እኔ የምለው ቆይ እንዴት ነው ወንድሙን መሰለ ነገር የሚያሰቃየው? አይበቃውም እንዴ? ለምንድነው አብርሽ የማይነቃው? ምን ሆኖ ነው? እኔ እኮ ጥያቄ ሆነብኝ ወላሂ። እናት አባት አለው እኮ እህት ወንድም አለው እኮ። ግን ዴቭና ብዙ በጣም እየለፉ ነው ያሉት፣ በጣም እየለፉ ነው፣ ጥረት እያደረጉ ነው ያሉት እሱ ወደ ራሱ ለመመለስ ማለት ነው። ነገር ግን እዚህ እያከሸፈባቸው ያለው ኤፍሬም ነው። ኤፍሬም ከአብርሃም ህይወት እስካልወጣ ድረስ እንደውም ሩታ ምንም እየደረገችው እኮ አይደለም። ሩታ ምንም ነገር እንደውም ሩታን ኤፍሬም ነው እየገፋፋት ያለው። እና ኤፍሬም ለምንድን ነው ይሄን ያክል የአባቱ ልጅ የእናቱ ልጅ እንደዚህ የጨከነበት? ለምንድን ነው ሄርሜላ እንደዚህ ልትሰቃይ የፈቀደው? እኔ እኮ ግራ ግብት ብሎኛል። እና ደግሞ በጣም ነው ሁሉም የደነገጡት ማለት ነው። እዚህ ጋር እንደምታዩት ብዙም ደንግጣለች። ኤፍሬም ራሱ በጣም ደንግጠዋል። እንትና ስትመጣ ሄርሜላ ስትመጣ ማለት ነው። እኔ በጣም ነው ያዘንኩላት ለሄርሜላ። ሀቂቃ እዚች ልጅ ለአንድ ነገር ራሱ ቢፈጸም ወይም ደግሞ የያዘችው የሆዷ ልጅ የአብረሽ ነው ይሄች ልጅ ማለት ነው። አንድ ነገር ራሱ ቢፈጠር በእነሱ አናት ላይ እንደማትወርድ ነው እየነገርኳቸው ያለሁት። እና ብዙ ጊዜ የሰው ልጅ ክፋት፣ የሰው ልጅ ሸረኝነት ምን ያደርግላቸዋል? አሁን አብርሃም እኮ ማለት ነው ከሩታና ከኤፍሬም ቢርቅ ወላይ ጤነኛ ይሆናል። እና ደግሞ እኔ ግርም ያለኝ ነገር አንድ ጥያቄ ብቻ ጥያቄ መልስ ሊመልስልኝ የጠፋኝ ነገር፣ ቆይ ኤፍሬም ከሩታ ጋር 24 ሰዓት ምን ያደርጋል? እኔ ጥያቄ የራሴ ጥያቄ ነው የሆነብኝ። ሀቂቅ ነው የምላቸው። እሷ ጋር ነው የሚያድረው፣ እሷ ጋር ነው የሚበላው፣ እሱ ጋር ነው የሚጠጣው። ቆይ የሩታ ባል አብረሽ ነው ወይስ ኤፍሬም ነው? ግራ ነው የሚያጋባው። ሀቂቃ ነው የምላችሁ። እና ከዛ እኔ ያው እንደ ሰው ብዬ የት ገባሁላችሁ መሰረት ቲክቶክ ላይ እገባላችኋለሁ። ቲክቶክ ላይ ኤፍሬም እና
ሩታ ከንፈር ለከንፈር እየተሳሳሙ ያኔ ስላቸው ይሄ ምንድን ኤአይ የሚባለው እንትን አፕሊኬሽን እያደረጓቸው እና ደግሞ ዴቭና ሄርሜላም እንደዛው አድርጓቸዋል ማለት ነው። ግን ምን አይነት የሰው ክፋት ብታስቡ ነው? አሁን ሩታ ይሄ አላደረገችው፣ ዴቭና ሄርሜላ አላደረጉት፣ ያላደረጉትን ነገር አደረጉ ብላችሁ ቲክቶክ ላይ መለጠፉስ ምን አመጣው? ግራ ያጋባል። ወላሂ ነው የምላችሁ፣ ወላሂ ለአዚም። እና ደግሞ ኤፍሬም ከህይወቱ መውጣት አለበት። ከአብርሽ ህይወት እስካልወጣ ድረስ አብርሽ መቼም ጤነኛ አይሆንም። ይሄ ማወቅ አለባችሁ። አብርሽ መቼም ጤነኛ አይደለም። ምክንያቱም እዚህ ጋር ኤፍሬም እንዳይድን እየፈለገ ነው። አብርሃም እኮ እስካሁን መንቃት ነበረበት። እስካሁን በቃ ወደ ራሱ መመለስ ነበረበት እኮ እስካሁን ማለት ነው። እዚህ ጋር ወላሂ በጣም ያሳዘነችኝ ነው ሄርሜላ። ወላሂ ሁሌም እያሳዘነችኝ ነው ያለው። እና ደግሞ እዚህ ጋር በጣም ደንግጣለች ቡዜ፣ ዴቭ እና ደግሞ እንትና ኤፍሬም ማለት ነው። እና ደግሞ እሷን በጣም ደንግጣለች። በጣም የሆነ አይነት ነገር ነው የሆነችው። ወላሂ ላዚም ቢዋት ወላሂ ስታሳዝን፣ እኔ በጣም ነው ያሳዘነ። ውይ እንዴት እንዳሳዘነችኝ ወላሂ ላዚም። እኔ እንጃ ቃላት የለኝም። ሀቂቃ ነው የምላቸው። አንዳንድ ጊዜ ለምን የሰው ክፋት የሰው ሸረኝነት እንደሚመኙ እኔ ግራ ግብት ነው ያለኝ ሀቂቃ። ለምን ይሄን ያክል የሰው ክፋት ለምን? ምን ብታደረግ ነው? ምን አደረገቻችሁ? በቃ እሷ ከአብርሽ ጋር ልኑር ነው፣ አብርሃም ደግሞ ከሄርሜላ ጋር ኑሩን ነበረ ያለው። ኤፍሬም ደግሞ መጥቶ ያልሆነ ነገር ግልብጥብጥብጥ አድርጎ እንትና ከማነት ጋር ከሩታ ጋር በቃ የሆነ አይነት ነገር ነው ያደረጉት። ለምን ይሄን ያክል ክፋት? የወለደክ ያሳደገክ ወንድምህ፣ የአባትህ ወንድም፣ የእህትህ በቃ ብዙ ነገር ያሳልፋችሁ በታላቅነቱ መምራት የሚችል ነበረ። ነገር ግን አንተ በቃ እንዳይመለስ አድርገህ ነበረ መሰለኝ እንደዚህ ያደረግከው ማለት ነው። ይሄ በጣም ከባድ ነገር ነው። በጣም 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 ነው የሚያስጠላው ኤፍሬም በጣም። ግን መቼ ነው እሺ ቆይ አንተ የምትረዳው? ለምንድን ነው አብርሃም የምትረዳው? መቼ ነው ግን ከሄርሜላ ጋር አብረው ሊኖሩ የመተዋቸው? ለምንድን ነው ከነሱ ህይወት ወጥተህ የራስን ህይወት ማትመራው? እኔ ግርም ነው የሚለኝ ጊዜያቸው እየሄደ ሰዓታቸው እየሄደ በጣም እኔ ደግሞ በጣም ያሳዘነችኝ ወላሂ ሄርሜላ በጣም ከምነግራችሁ በላይ በቃ ትላንትና ስትደርስበት ማለት ነው እንዴ የደረሰችባቸው እኮ በቃ ያኔ በቃ ተስፋ ራሱ የሚያስቆርጥ ነገር ብታይ እኮ እኔ በነገራችን ላይ ማለት አንድ ነገር ልንገራችሁ፣ በእርግጠኝነት ሩታ ታረግዛለች። በእርግጠኝነት ማለት ነው። እኔ ልንገራችሁ ይሄ ነገር በእርግጠኝነት ሩታ ታረግዛለች፣ ሁለተኛ ላይ ታረግዛለች። ይሄ ደግሞ ጠብቁ የምለው ነገር መቼም እንትን አይልም። እና ምንድነው ማለት የፈለኩት እዚህ ጋር የሰው ልጅ ክፋትና ሸገረኝነት ምን ያደርግለታል ነው። ለማንኛውም ውዶቼ ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ደግሞ ማድረግ እንዳትረሱ። አስተያየታችሁ ስጡኝ። በጣም ነው የምወዳችሁ ማከብራችሁ። ክበሩልኝ። ወላሂ እኔ ቃላት የለኝም። እና ደግሞ እስኪ እናንተ አስተያየታችሁና ምን ታስባላችሁ በእኔ ሀሳብ እስከ መጨረሻ ካዳመጣችሁት አስተያየታችሁ ሀሳባችሁን አትርሱኝ። ወዳችኋለሁ። መልካም ቆይታ